ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እሁድ ዲሴምበር 21 ወይም ደግሞ በእኛ የቀን አቆጣጠር ታህሳስ 12 የአፍሪካ ዋንጫ በሞሮኮ አዘጋጅነት የሚጀምር ይሆናል። ለዚህም የአፍሪካ ዋንጫ ሲባል የተለያዩ ተጫዋቾች ከተለያዩ ሊጎች ከተለያዩ ክለቦችም አገራቸውን ለመወከል ወደ ሞሮኮ እያቀኑ ይገኛል። ከፕሪሚየር ሊግም ከተለያዩ ክለቦች የተለያዩ ተጫዋቾች ወደ 32 የሚደርሱ ተጫዋቾች ወደ ሞሮኮ የሚያቀኑ ይሆናልና በዚህ የአፍሪካ ዋንጫ ላይ የትኛው የፕሪሚየር ሊግ ክለብ የበለጠ ይጎዳል፣ የበለጠ ተጫዋቾችስ ለቀውበታል የሚለውን ነገር በዛሬው ቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁም እንድትከታተሉት በአክብሮት እጋብዛለሁ። እናንተስ የዚህን የአፍሪካ ዋንጫ ማን ያነሷል የሚለውን ሀሳባችሁን ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። በመጀመሪያ ግን ትናንትና የተደረገ አንድ የካራባኦ ካፕ ጨዋታ አለ። በዚህ ጨዋታም ቼልሲ ካርዲፍ ሲቲን 3-1 በሆነ ውጤት ማሸነፍ ችሏል። የቼልሲን የማሸነፊያ ግቦች ሁለቱን ግራናቸው ሲያስቆጥር ቀሪዋን አንዷን ግብ ደግሞ ኔቶ ማስቆጠር ችሏል። በስፔን ኮፓ ዴላሪ ጨዋታም ባርሴሎና 2-2 በሆነ ውጤት ሲያሸንፍ የባርሴሎናን የማሸነፊያ ግቦች ክሪስቲያንሰንና ራሽፎርድ ነበረ ማስቆጠር የቻሉት። ዛሬም የሚደረጉ ጨዋታዎች አሉ። በእንግሊዝ ካራባኦ ካፕ ጨዋታ ሁለት ጨዋታዎች ሲደረጉ ምሽት 4 ሰዓት ተኩል ላይ ማንቸስተር ሲቲ ከብሬንትፎርድ ጋር የሚገናኙ ሲሆኑ ምሽት 5 ሰዓት ከሩብ ላይ ደግሞ ኒውካስል ዩናይትድ ከፉልሃም ጋር የሚገናኙ ይሆናል። በስፔን ኮፓ ዴላሪ ጨዋታ ሪያል ማድሪድ ምሽት 5 ሰዓት ላይም ጨዋታ የሚኖረው ይሆናል። ወደ ዋናው ፕሮግራማችን ስንመለስ እሁድ ታህሳስ 12 ወይም ደግሞ ዲሴምበር 21 በሞሮኮ አዘጋጅነት የሚደረግም ይሆናል። በዚህ ጨዋታ ላይም ከ20 የፕሪሚየር ሊግ ክለቦች የተወጣጡ 32 ተጫዋቾችም ወደዚህ የአፍሪካ ዋንጫ የሚያቀኑ ይሆናልና ከነዚህ ክለቦች የትኛው ክለብ የበለጠ ይጎዳል የሚለው ነገር በዛሬው ፕሮግራማችን የምንመለከት ይሆናል። በመጀመሪያ ደረጃ ግን ወደዚህ አፍሪካ ዋንጫ ያላኩትን ክለቦችን የምንመለከት ይሆናል። ከ20 የፕሪሚየር ሊግ ክለቦች 6 ክለቦች ወደዚህ የአፍሪካ ዋንጫ ምንም አይነት ተጫዋች መላክ አልቻሉም። እነዚህም ክለቦች አርሰናል፣ አስቶን ቪላ፣ በርንማውዝ፣ ቼልሲ፣ ሊድስና ኒውካስል ዩናይትድ ምንም አይነት ተጫዋች ወደ አፍሪካ ዋንጫ ያላኩ ክለቦች መሆን ችሏል። በእርግጥ በርንማውዞች አፍሪካዊ ተጫዋች በክለባቸው ውስጥ አለ፣ አንቶኒዮ ሴሜኖ። ነገር ግን ደግሞ ጋና ወደ አፍሪካ ዋንጫ ባለማለፏ ምክንያት ይህ ተጫዋች ወደ አፍሪካ ዋንጫ ሳይሄድ ቀርቷል። እንደዚሁም ኒውካስል ዩናይትዶችም ዊሳ አፍሪካዊ ተጫዋች ነው፣ ሀገሩም ለአፍሪካ ዋንጫ አልፋ ነበረ። ነገር ግን ደግሞ በቅርቡ ነው ከጉዳት የተመለሰውን። በዚህ ጉዳት ምክንያትም ለአፍሪካ ዋንጫ ሳይጠራ የቀረም ተጫዋች መሆን ይችላል። ይህም ለኤዲሃው ተጨማሪ ቦነስ ነው የሆነላቸው። በርንማውዞችም አንቶኒዮ ሴሜኖን ለአፍሪካ ዋንጫ አለማጣታቸው በጣም ትልቅ ጥቅም ይሰጣቸዋል። በተለይ በዚህ ሲዝን በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። 10 የጎል ተሳትፎ ማድረግም ችሏል በፕሪሚየር ሊጉ ብቻና በጣም አስደናቂ የሚባል ግስጋሴ ላይ ሆኖ ለአፍሪካ ዋንጫ ባለመሄዱ ምክንያት በርንማውዞች የበለጠ የሚጠቀሙ ይሆናል። ከነዚህ በተጨማሪም ደግሞ 3 ክለቦች አንዳንድ ተጫዋቾችን ለአፍሪካ ዋንጫ መላክ ችሏል። እነዚህም ክለቦች ሊቨርፑል፣ ክሪስታል ፓላስና ብራይተን ናቸው። በብራይተን ስንጀምር ብራይተን ካርሎስ ባሊባን ለአፍሪካ ዋንጫ መላክ ትችላለች። በእርግጥ ካርሎስ ባሊባ የአምናውን አይነት እንቅስቃሴ እያደረገ አይደለም የሚገኘው። ዘንድሮ ትንሽ ቀዝቀዝ ብሎ ነው እየተመለከት ነው የምንገኘው። ምናልባት በክረምት የዝውውር መስኮት ማንቸስተር ዩናይትድን መቀላቀል እፈልጋሉ የሚል ነገርን ተናግሯል ሲባል ነበርና ወደሚፈልገው ክለብ አለመሄዱ ብቃቱ ላይ ተጽዕኖ አሳድሮም ሊሆን ይችላል። ነገር ግን ያለፈውን አመት ሲያሳይ የነበረውን ጥንካሬ እየተመለከትን አይደለም የምንገኘው። እንደዛም ቢሆንም ግን የተጫዋቹ አለመኖር ብራይተንን በትንሹም ቢሆን አፌክት የሚያደርገው ይሆናል። በክሪስታል ፓላስ በኩል ደግሞ ፔፔ ሳር ለአፍሪካ ዋንጫ ለሴኔጋል ብሔራዊ ቡድንን የሚቀላቀል ይሆናል። በእርግጥ ይህ ተጫዋች ጉዳት ላይ ነው የነበረው። ነገር ግን ደግሞ ክሪስታል ፓላሶች ከማንቸስተር ሲቲ ጋር ባደረጉት ጨዋታ ላይ ከጉዳት አገግሞ መጫወቱን ተከትሎ በድጋሚ የሴኔጋል ብሔራዊ ቡድን ጥሪ አቅርቦለት ወደዛ ሊጓዝ ችሏል። ይህም ተጫዋች ለሴኔጋል ብሔራዊ ቡድን ከፍተኛ አገልግሎትን ይሰጣል ተብሎ ይጠበቃል። በተለይ ደግሞ በዚህ ሲዝን እያሳየውን ያለውን አቋም ከተመለከትን ለሴኔጋል ብሔራዊ ቡድን ከፍተኛ አገልግሎት መስጠት እንደሚችል በእርግጠኝነት መናገር ይቻላል። በዚህ ሲዝን እንግዲህ በክለብ ውስጥ ብዙ የጎል ኢንቮልቭመንት ማድረግ የቻለ ሁለተኛው ተጫዋች ነው። እስካሁን ድረስ እንግዲህ በ8 ግቦች ላይ ቀጥተኛ ተሳትፎ ማድረግ ችሏል። ከሱ በላይ ብዙ የጎል ተሳትፎ ማድረግ የቻለው ማቴታ ብቻ ነውና ከሱ በመቀጠል ብዙ የጎል ኢንቮልቭመንት ማድረግ ይችላልና በዚህም ምክንያትም ለሴኔጋል ብሔራዊ ቡድን ከፍተኛ አገልግሎት ይሰጣል ተብሎ ይጠበቃል። ክሪስታል ፓላሶች ግን የዚህን ተጫዋች አገልግሎት አለማግኘታቸው ይጎዳቸዋል ተብሎ ነው የሚጠበቀው። በተለይ ክሪስታል ፓላሶች ዘንድሮ በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እናም ለዚህ ምርጥ ለሚባል እንቅስቃሴያቸውም የዚህ ተጫዋች አገልግሎት በጣም ከፍተኛ ነው የነበረውና ይህንን ተጫዋች አለማግኘታቸው ይጎዳቸዋል ተብሎ ይጠበቃል። ሊቨርፑሎች በበኩላቸው መሐመድ ሳላህን
አፍሪካ ዋንጫ ምክንያት ግልጋሎትን የማያገኙ ይሆናል። ምናልባትም የግብጽ ብሔራዊ ቡድን እስከ ፍጻሜ የምደርስ ከሆነ እስከ ጃንዋሪ ግማሽ አካባቢ ድረስ የዚህን ተጫዋች ግልጋሎት ያገኛሉ ተብሎ አይጠበቅም። በእርግጥ ዘንድሮ ካለፉት ሲዝኖች አንጻር ስንመለከተው ያን ያህል ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። ከሱ ስታንዳርድም አንጻር በጣም ወርዶ ነው እየተመለከት ነው የምንገኘው። ከዛ በተጨማሪም ደግሞ ሰሞኑን ከሊቨርፑል ጋር የገባበት ሰጥ አገባም አለ። ምንም እንኳን በመጨረሻም እርቅ አውርደናል የሚል ነገሮች ቢነሱም ምናልባትም ግን በጃንዋሪ ዝውውር መስኮት ሊቨርፑል ሊለቅ ይችላል የሚሉ ዘገቦችም በተደጋጋሚም ስንሰማን የነበሩና በአንድ በኩል ለሊቨርፑል የአፍሪካ ዋንጫ መድረሱ ጥሩ ዜና ሆኖላቸው ነው የመጣው። ምክንያቱም ከመሐመድ ሳላህ ጋር ያን ያህል እንትን ውስጥ ጭቅጭቅ ውስጥ እንዳይገቡም ያደርጋቸዋል። በተጨማሪም ደግሞ ካለ መሐመድ ሳላህ ሊቨርፑል ምን ሊመስል ይችላል የሚለውን ነገር እንግዲህ ለማየትም የሚጠቅመን ይመስለኛል። አሰልጣኙም ያለ መሐመድ ሳላህ ምን አይነት ቲምን ልገንባ፣ እንዴት ባድርግ ይሻለኛል የሚለውን ነገር ቀድሞ የሚያይበትም ሆኖ ሊመጣላቸው ይችላል። እንደዚሁም ደግሞ ሰሞንኛም ያለሱ ጥሩ የሚባል እንቅስቃሴም እያደረጉ ነው የሚገኙትና ከዛ አንጻር ስንመለከተው ጥሩ ጎኑ ነው። ነገር ግን ደግሞ በመጥፎ ጎኑ ስንመለከተው ደግሞ ሊቨርፑሎች በዚህ ሰዓት በተለይ ማጥቃቱ ላይ ትንሽ ሳስቶ ነው እየተመለከትናቸው የምንገኘው። እንደዚሁም ደግሞ የተለያዩ ቦታዎች ላይም በጉዳት ምክንያት እየተቸገሩ ነው የሚገኙትና የዚህ ተጫዋች ግልጋሎትን አለማግኘታቸው ራሱ ሌላ ራስ ምታትም ሊሆንባቸው ይችላል። እንደሚታወቀው የማጥቃት መስመሩን ከተመለከትን አሌክሳንደር ኢሳቅ ጥሩ የሚባለው አቋም ላይ አይደለም የሚገኘው። ፌዴሪኮ ኬዛ በአሰልጣኙ እየተመረጠ አይደለም የሚገኘው። እንደዚሁም ኮዲ ጋክፖ ጉዳት ላይ ነው የሚገኘው። በዚህ ሰዓት በጥሩ አቋም ላይ የሚገኙ ሁለት ተጫዋቾችን ብቻ ነው ልናነሳ የምንችለው። እነዚህም ሂጎ ኢኬቴኬና ፍሎሪን ቪርትስ ናቸውና የመሐመድ ሳላህ መኖር ተጨማሪ ሶስተኛ ጥሩ የሚባል አቋም ላይ ባይገኝም እንኳን ተጨማሪ ተጫዋች ይሆንላቸው ነበረ፣ የራሱም አስተዋጽኦም ያደርግላቸው ነበርና ነገር ግን የዚህን ተጫዋች ግልጋሎት አለማግኘታቸውም ይጎዳቸዋል ተብሎ ይጠበቃል። 6 ክለቦች በበኩላቸው ሁለት ተጫዋቾችን በአፍሪካ ዋንጫ የሚያጡ ይሆናል። እነዚህን ክለቦች ደግሞ ብሬንትፎርድ፣ ኤቨርተን፣ ማንቸስተር ሲቲ፣ ኖቲንግሃም ፎረስት፣ ቶተናም፣ ዌስትሃምና ወልቨርሃምፕተን ወንደረስ ናቸው። በኤቨርተን ስንጀምር ኤቨርተኖች ኤለማይ ኢንዴና ኢድሪሳ ጋና ጉዬን በአፍሪካ ዋንጫ ምክንያት የሚያጡ ይሆናል። ሁለቱም ተጫዋቾች እንግዲህ የሴኔጋል ብሔራዊ ቡድን በአፍሪካ ዋንጫ ላይ የሚወክሉ ይሆናል። ለሴኔጋል ብሔራዊ ቡድን በጣም ከፍተኛ ጥቅም መስጠት የሚችሉ ተጫዋቾች ናቸው። ለኤቨርተንም ግን ከፍተኛ ጥቅምን ሲሰጡ የነበሩ ተጫዋቾች ናቸው። በተለይ ደግሞ ኢንዴ በማጥቃት ሂደቱ ላይ ለኤቨርተን ከፍተኛ ጥቅም ሲሰጥን መመልከት እችለናል። በዚህ ሲዝን በፕሪሚየር ሊጉ ብቻ 6 የጎል ኢንቮልቭመንት ማድረግ የቻለ ተጫዋች ነው። እንደዚሁም ደግሞ ከጃክ ግሪሊሽ በመቀጠልም 16 የጎል ቻንሶችንም ክሬት ማድረግ የቻለ ተጫዋች ነውና በጣም በትልቁ የማጥቃት ሂደት ላይ ኢንቮልቭ እያደረገ ያለ ተጫዋች ነው። ኢድሪሳ ጋና ጉዬም በመከላከሉ ደረጃ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በእርግጥ በማንቸስተር ዩናይትድ ጨዋታ ላይ የራሱን ቡድን ተጫዋች በመማታቱ ምክንያት በቀይ ካርድ መውጣት ይችላል። ነገር ግን ከዛ ውጭ ግን ያደረጋቸውን እንቅስቃሴ ስንመለከት ለኤቨርተን በመከላከል ደረጃ በጣም ከፍተኛ ጥቅም ሲሰጥ ነው የነበረውና በአፍሪካ ዋንጫ ምክንያት ኤቨርተኖች ለጊዜውም ቢሆን ግልጋሎት የማያገኙ ይሆናል የነዚህን የሁለት ተጫዋቾች። ሌላኛው ክለብ ደግሞ ዌስትሃም ነው። ዌስትሃም በአፍሪካ ዋንጫ ምክንያት አርዋን ቢሳካንና አልሃጂ ማሊክ ዲዩፍን የሚያጡ ይሆን። አርዋን ቢሳካ ዲሞክራቲክ ኮንጎ፣ እንደዚሁም ደግሞ አልሃጂ ማሊክ ዲዩፍ ደግሞ የሴኔጋል ብሔራዊ ቡድን በአፍሪካ ዋንጫ ላይ የሚወክሉ ይሆናል። ዌስትሃሞች እንግዲህ በዚህ ሲዝን ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። በተደጋጋሚ ሲሸነፉ መመልከት ችለናል። በእርግጥ ኑኖ ስፒሪቶ ሳንቶስ ዌስትሃምን ከያዘ በኋላ የተሻለ እየተንቀሳቀሱ ነው የሚገኙትና በዚህ ቡድን ላይ ደግሞ የአርዋን ቢሳካና የማሊክ ዲዩፍ አስተዋጽኦ በጣም ከፍተኛ የሚባል ነው። ሁለቱም ተከላካይ መስመር ላይ የሚጫወቱ ናቸውና በኢንተርሴፕሽንም በጣም ብዙ ኢንተርሴፕት ሲያደርጉ ነበሩ። እንደዚህም ደግሞ ክሮስ በማድረግም የተሻለ ክሮሶችን ሲያደርጉ መመልከት ችለናል። በተለይ በኢንተርሴፕሽን በኩል በዌስትሃም ውስጥ ካሉ ተጫዋቾች አንደኛና ሁለተኛ ደረጃ ላይ የተቀመጡ ተጫዋቾች ናቸውና የእነዚህን ሁለት ተጫዋቾች ግልጋሎት አለማግኘት ምናልባትም ዌስትሃምን በከባዱ ሊጎዳ የሚችልበት እድል አለ። አሁንም ጥሩ የሚባል ጊዜ ላይ አይደለም የሚገኙት። እነዚህን ተጫዋቾች ሲያጡ ደግሞ የበለጠ እንዳይጎዱም ፍራቻ አለ። በማንቸስተር ሲቲ በኩል ኦማር ማርሙሽ የግብጽ ብሔራዊ ቡድን እንደዚሁም ደግሞ ራያን አንቲኖሪ ደግሞ የአልጄሪያ ብሔራዊ ቡድን በዚህ የአፍሪካ ዋንጫ ላይ የሚወክሉ ይሆናል። በእርግጥ እነዚህ ሁለት ተጫዋቾች በዚህ ሲዝን ያን ያህል ግልጋሎትን እየሰጡ አይደለም የሚገኙት። ያም የሆነበት ምክንያት ደግሞ በጉዳት ምክንያት ነው። ሁለቱም ተጫዋቾች በተለያዩ ጊዜያቶች በጉዳት ምክንያት የተለያዩ ጨዋታዎች አምልጧቸዋል። በእርግጥ አሁን ላይ ኦማር ማርሙሽ ወደ ብቃቱ ለመመለስ የተለያዩ ጨዋታዎችን እያደረገ ነው የሚገኘው። አንዳንድ ጨዋታዎች ላይ በቋሚነት እየጀመረ ነው። አንዳንድ ጨዋታዎች ላይ ደግሞ ሃላንድን ቀይሮ እየገባ ወደ ማች ፊትነሱ ለመምጣት ከፍተኛ ጥረት እያደረገ ነው የሚገኘው። በተመሳሳይ መልኩ ራያን አንቶኒሪም በጉዳት ምክንያት የተለያዩ ጨዋታዎች አምልጦት ነበርና እሱ በጉዳት ምክንያት ጨዋታዎች ባመለጡበት ሰዓት ደግሞ ኦራይሊ በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘውና ያንን ሰብሮ ለመግባት ትንሽ እየተቸገረ ነው የሚገኘው። ምናልባትም የአፍሪካ ዋንጫ መምጣቱ ለሱ በጣም ትልቅ ጥቅም ይሰጠዋል ተብሎ ነው የሚጠበቀው። ምክንያቱም አንድ ከጉዳት የተመለሰ ተጫዋች ወደ ነበረበት ብቃት ለመመለስ ተደጋጋሚ ጨዋታዎች
ጨዋታዎችን መጀመር መቻል አለበት። ማንቸስተር ሲቲ ውስጥ ደግሞ በዚህ ሰዓት እድሎች እየተሰጡት አይደለም የሚገኙና ምናልባት ወደ አፍሪካ ዋንጫ ሄዶ ለአልጄሪያ ብሔራዊ ቡድን በተከታታይ ጨዋታዎችን የሚጀምር ከሆነ ወደ ብቃቱ ሊመለስ ያደርጓልና በሱ በኩል ጥሩ የሆነለት ይመስለኛል። ነገር በማንቸስተር ሲቲ በኩልም ያን ያህል ይጎዳሉ ተብሎ አይጠበቅም። በተለይ ደግሞ በዚህ ሰዓት ካሏቸው ተጫዋቾች አንጻር እያሳዩት ካለው አቋም አንጻር የእነዚህ ሁለት ተጫዋቾች መኖር ቢጠቅማቸው አለመኖራቸውን ግን ያን ያህል ይጎዳቸዋል ተብሎ አይጠበቅም። በኖቲንጋም ፎረስት በኩል ደግሞ ዊሊ ቦሊና ኢብራሂማ ሳንጋሬን በዚህ አፍሪካ ዋንጫ ምክንያት የሚያጡ ይሆናል። በተለይ ደግሞ የኢብራሂማ ሳንጋሬ በቡድን ውስጥ አለመኖር በከፍተኛ ሁኔታ ኖቲንጋም ፎረስትን ሊጎዳ ይችላል እየተባለ ይገኛል። በተለይ ደግሞ እያሳዩ ያለውን አቋም ስንመለከተው ለኖቲንጋም ፎረስት ወሳኝ ተጫዋች እየሆነ ነው የሚገኘው። በዚህ ሲዝን እንግዲህ 13 ጨዋታዎችን መጀመር ችሏል በፕሪሚየር ሊጉ። በእነዚህም በተጫወተባቸው ጨዋታዎች በኖቲንጋም ፎረስት ውስጥ ካሉ ተጫዋቾች መካከል ብዙ ታክል በመውረድ 3ኛ ደረጃ ላይ መቀመጥ ይችላል። እንደዚሁም ደግሞ ኢንተርሴፕት በማድረግ 5ኛ ደረጃ ላይ የተቀመጠ ተጫዋች ነው። ስፐርስንም ባሸነፉበት ጨዋታም አሲስትም ጎልም ማስቆጠር የቻለ ተጫዋች ነውና በጨዋታ ላይ ብዙ ኢንቮልቭ የሚያደርግ ተጫዋች ነው። ለሻንዳይሽም እንግዲህ በጣም ከፍተኛ አስተዋጽኦም እያደረገ ያለ ተጫዋች ነውና የዚህን ተጫዋች ግልጋሎት አለማግኘታቸው ምናልባትም በመከላከሉ ደረጃ ኖቲንጋም ፎረስትን ሊጎዳ የሚችልበት እድል አለ። በእርግጥ ኖቲንጋም ፎረስቶች እነዚህን ሁለት ተጫዋቾች ብቻ ማጣታቸው እድለኛ የሚያስብላቸው ነው። ምክንያቱም እንግዲህ በዚህ ሰዓት ላይ ሁለት ተጫዋቾቻቸው ስለተጎዱ ነው እንጂ ባይጎዱ ኖሩ ለአፍሪካ ዋንጫ የሚጠሩበት እድል ነበራቸው። እነዚህም ተጫዋቾች ደግሞ ኦላ አይኔና ታዮ አዮኒ የተባሉት ተጫዋቾች ናቸው። እነዚህ ሁለቱ ናይጄሪያውያን እንግዲህ ጉዳት ላይ በመሆናቸው ምክንያት የአፍሪካ ዋንጫ ላይ ሳይጠሩ መቅረት ችለዋል። ቶተናሞች በበኩላቸው ፓፓ ማርሳርና ዮዋን ቢስማ ለአፍሪካ ዋንጫ የተጠሩ ተጫዋቾቻቸው ናቸው። በተለይ ደግሞ የሳር በቶተናም ቡድን ውስጥ አለመኖር ለቶተናም በከፍተኛ ሁኔታ ይጎዳዋል ተብሎ ይጠበቃል። ምክንያቱም በዚህ ሲዝን ጥሩ እንቅስቃሴ ለቶተናም ካደረጉ ተጫዋቾች መካከል አንደኛው ሳር ነውና የዚህን ግልጋሎት የማያገኙ ይሆናል። በወልቭስ በኩል ያሉትን ተጫዋቾች ስንመለከታቸው ደግሞ ቷንዲ ቾሪዋ እንደዚሁም ደግሞ ኢማኑኤል አቦዶ የሚባሉ ተጫዋቾች ናቸው። በብሬንትፎርድ በኩልም ሁለት ተጫዋቾች በአፍሪካ ዋንጫ ምክንያት ወደ ሀገራቸው ጥሪ ቀርቦላቸዋል። እነዚህም ተጫዋቾች ደግሞ ዶናጎ ኦታሮና ፍራንክ ኦናይኬ የተባሉት ተጫዋቾች ናቸው። ሶስት ተጫዋቾቻቸው ለአፍሪካ ዋንጫ ወደ ተጠሩባቸው ክለቦች ስናመራ ደግሞ በርንሌ፣ ፉልሃምና ማንቸስተር ዩናይትድ ናቸው። በበርንሌ በኩል አክሲል ቱዋንዙቤ፣ ሊያ ፎስተር እንደዚሁም ደግሞ ሃናቤል ለአፍሪካ ዋንጫ የተጠሩ ተጫዋቾች ሲሆኑ በፉልሃም በኩል ደግሞ ካልቨር ራምሲ፣ አሌክስ ኢዎቢና ሳሙኤል ቹኮንዚ የተባሉ ተጫዋቾች ናቸው። ሶስቱም ለፉልሃም በጣም አስፈላጊ የሚባሉ ተጫዋቾች ናቸው። ባሲ በተከላካይ ስፍራ ላይ በጣም ድንቅ የሚባል ተጫዋች ነው። እንደዚሁም ደግሞ ኢዎቢም የፉልሃም የመሀል ሜዳ ሞተር የሚባል ተጫዋች ና የእነዚህን ተጫዋቾች ግልጋሎት አለማግኘታቸው ፉልሃሞችን በከፍተኛ ሁኔታ ይጎዳቸዋል ተብሎ ይጠበቃል። በዛሬው ዕለትም የካራባኦ ካፕ ጨዋታ አለባቸው ከኒውካስል ዩናይትድ ጋርና ምናልባትም የእነዚህን ተጫዋቾች ግልጋሎት የማያገኙ ከሆነ በዚህ ጨዋታ ላይ በከፍተኛ ሁኔታ ይጎዳሉ ተብሎ ይጠበቃል። ማንቸስተር ዩናይትዶች በበኩላቸው የናስር ማዝራዊ፣ ብራያን ኢምቦሞና አማዱ ዲያሎን ግልጋሎት የማያገኙ ይሆናል። በተለይ ደግሞ የአማዱ ዲያሎና የብራያን ኢምቦሞ ግልጋሎት አለማግኘታቸው ማንቸስተር ዩናይትድን በከፍተኛ ሁኔታ ይጎዳቸዋል ተብሎ ይጠበቃል። ምክንያቱም ሰሞንኛ የማንቸስተር ብቃቱን ከተመለከትን በተለይ በዚህ ሲዝን አጠቃላይ ብቃታቸውን ከተመለከትን በማጥቃት ሂደት ላይ በጣም ከፍተኛ ጥንካሬን እያሳዩ ነው የሚገኙትና ለዛ የማጥቃት ሂደት ደግሞ ከፍተኛ አስተዋጽኦ እያደረጉ የሚገኙት ሁለት ተጫዋቾች ቢኖሩ ብራያን ኢምቦሞና አማዱ ዲያሎ ናቸውና የእነዚህን ሁለት ተጫዋቾች ግልጋሎት አለማግኘቱ በማጥቃት ሂደት ላይ ማንቸስተር ዩናይትድን በከፍተኛ ሁኔታ ይጎዳል ተብሎ ይጠበቃል። በተለይ ደግሞ በፕሪሚየር ሊጉ ቀጣይ ከአስቶን ቪላ ጋር ነው የሚገናኘውና የእነዚህን ሁለት ተጫዋቾች ግልጋሎት በዚህ ጨዋታ ላይ አለማግኘታቸው በከፍተኛ ሁኔታ ይጎዳቸዋል ተብሎ ይጠበቃልና ሩበን አሞሪንም የእነዚህን ተጫዋቾች ግልጋሎትን እንዴት አድርገው ይሸፍኑታል የሚለው ነገር እንግዲህ ለማየት የሚያጓጓ ነው የሚሆነው። በፕሪሚየር ሊጉ ግን በጣም ብዙ ተጫዋቾች ለአፍሪካ ዋንጫ በመላክ ቀዳሚ ስፍራ ላይ የተቀመጠው ሰንደርላንድ ናቸው። 6 ተጫዋቾችን ለአፍሪካ ዋንጫ ልከዋል። እነዚህም ተጫዋቾች በርናርድ ትራኦሬ፣ አርተር ማሱኮ፣ ናሆ ሳዲክ፣ ታሊብ ማንዳቫ እንደዚሁም ደግሞ ሀቢብ ዲያራ የተባሉ ተጫዋቾች ናቸው። ከነዚህ ተጫዋቾች መካከል ደግሞ የናሆም ሳዲክን ግልጋሎት አለማግኘታቸው ሰንደርላንዶችን በከፍተኛ ሁኔታ ይጎዳቸዋል ተብሎ ይጠበቃል። ምክንያቱም ዘንድሮ ሰንደርላንድ በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተለይ ደግሞ መሀል ሜዳ ላይ በጣም ጠንካራ የሚባል እንቅስቃሴን እያሳዩ ነው የሚገኙት። ከነዚህ መሀል ሜዳ ላይ ካሉ ተጫዋቾች መካከል አንደኛው ደግሞ ሳዲክ ነው እና ከግራኒት ዣካ ጋር ያለው ጥምረት በጣም አስደናቂ ቡድን እንዲገነቡ አድርጓቸዋልና የዚህን ተጫዋቾች ግልጋሎት አለማግኘታቸው
ምናልባትም ሊጎዳቸው ይችላል ተብሎ ይጠበቃል። በእርግጥ ሌሎች ጥሩ ተጫዋቾችም አሏቸውና በነዛ ከቨር ሊያደርጉ የሚችሉበት እድል አለ። ነገር ግን ደግሞ ሳዲቅ አለመኖር ሰንደርላንድን በከፍተኛ ሁኔታ ይጎዳል ተብሎ ይጠበቃል። እናንተ ግን ከነዚህ ክለቦች መካከል የትኛው በከፍተኛ ሁኔታ ሊጎዳ ይችላል ብላችሁ ታስባላችሁ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እኔ ማንቸስተር ዩናይትድ እንዴት አድርጎ የነ ብሪያን ኢምቦሞና የአማድ ዲያሎን ግልጋሎትን ከቨር ያደርጋል የሚለውን ነገር እንግዲህ ለማየት በጣም ጓጉቻለሁ። ምክንያቱም እነዚህ ሁለት ተጫዋቾች በማንቸስተር ዩናይትድ ላይ በጣም ከፍተኛ ተጽዕኖ የፈጠሩ ተጫዋቾች ናቸውና የእነዚህን ግልጋሎት አለማግኘት ማንቸስተር ዩናይትድን በጣም በከፍተኛ ሁኔታ ይጎዳል ብዬ አስባለሁ። የእናንተን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።